ሰላም እንዴት ናችሁ? ውድ የማን ዩኒቨርሲቲ የፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ባርሴሎና ክረምት ላይ በራሽፎርድ ላይ የተካተተውን የ30 ሚሊዮን ዩሮ የግዢ አንቀጽ ተግባራዊ ካላደረገ ተጫዋቹ በቀጥታ ወደ ዩናይትድ ይመለሳል። ራሽፎርድ በማንቸስተር ዩናይትድ የአንድ ዓመት ውል ብቻ እንደቀረው የሚታወቅ ነው። ማንቸስተር ዩናይትድ በተጫዋቹ ዋጋ ዙሪያ ምንም አይነት ድርድር የማያደርግ ሲሆን በሲዝኑ ተጫዋቹ በላሊጋ ብቃቱን ከማስመልከቱ አንጻር ፈላጊ አይጠፋም ብሎ ያምናል። በተጫዋቹ ዩናይትድ ካሪክ ራሽፎርድን መመለስ ይፈልጋል የሚሉ ወሬዎች አስተባብሏል። ከፋይናንሱ አኳያም ቁጥሮች ራሽፎርድ በድጋሚ ለዩናይትድ እንዲጫወት እንደማይፈቅዱ ነው እየተገለጸ የሚገኘው። ስለዚህ የተጫዋች እንግዲህ በባርሴሎና የመቆየት እድል ይኖራል ተብሎ ይጠበቃል። ባርሴሎናዎችም እንግዲህ ተጫዋቹን የማስፈረም እድል ይኖራቸዋል ተብሎ ይጠበቃል። ቀጣዩ የአስቶን ቪላ ጨዋታ ወሳኝ ጨዋታ ነው። በጉጉት የምንጠብቀውም ጨዋታ ነው። ባለፉት 2 ወራት ውስጥ ባስመዘገብነው አዎንታዊ ውጤት ላይ በመመስረት አሁን በጣም ጥሩ ቦታ ላይ እንገኛለን። አንድ ጨዋታ ተሸንፈናል፣ ግን ያጋጥማል። በቅርብ ሳምንታት ውስጥ ሁለቱ ቡድኖች ማለት ይቻላል ሲሸነፉ አይተናል። በዚህ ሊግ ውስጥ ያለው ሁኔታ እንዲህ ነው። ሁኔታው በአግባቡ ተመልክተን ማሻሻል በምንችለው ላይ ትኩረት እናደርጋለን። ተጫዋቸው ተሸንፈናል፣ ግን ያጋጥማል። በቅርብ ሳምንታት ውስጥ ሁሉም ቡድኖች ማለት ይቻላል ሲሸነፉ አይተናል። በዚህ ሊግ ውስጥ ያለው ሁኔታ እንዲህ ነው። ሁኔታው በአግባቡ ተመልክተን ማሻሻል በምንችለው ላይ ትኩረት እናደርጋለን። ተጫዋቾቹን በጣም ጥሩ ስልጠና ወስደዋል። እናም ቀጣዩን ጨዋታ በጉጉት እንጠብቃለን ሲል ነው ማይክል ካሪክ የተናገረው። የማንቸስተር ዩናይትድ ምንጮች እንደገለጹት ከሆነ ከኤሚ ማርቲኔዝ ይልቅ ሰነ ላመስ ለማንቸስተር ዩናይትድ የተደረገው ውሳኔ በበርካታ ቁልፍ ሁኔታዎች ላይ የተመሰረተ ነው ተብሏል። ላመስ ግብ በማዳን ብቁ መሆን፣ የሚሻሙ ኳሶችን በመቆጣጠር ረገድ ጠንካራ መሆንና ስህተቶችን አልፎ አልፎ ብቻ እንደሚሰራ ገልጸዋል። ስህተት ቢሰራ እንኳን በብቃቱ ላይ ምንም አይነት ተጽዕኖ ሳይፈጥርበት ጨዋታዎችን ለመቀጠል የሚያስችል ትክክለኛ የአእምሮ ጥንካሬ እንዳለውም ጠቁመዋልና ዩናይትዶች ይህን ግብ ጠባቂ በማስፈረማቸው ምንም አይነት ቅሬታ እንዳልተሰማቸው ነው እየተገለጸ የሚገኘው። ዩናይትድን ጨምሮ ቦርንማውዝና ብራይተን ተመጣጣኝ ዋጋ የተለጠፈባቸውን የሪያል ማድሪድ ታዳጊዎች እየተከታተሉ እንደሚገኝ ተገልጿል። ማንቸስተር ዩናይትድ አይኑን የሪያል ማድሪድን ሪዘርቭ ቡድን ካስቲያ ላይ መጣሉ ተሰምቷል። ሪያል ማድሪድ ባለፉት 25 ከአካዳሚ ተጫዋቾች ሽያጭ 483 ሚሊዮን ዩሮ ገቢ ማግኘቱ ሲገለጽ በክረምቱ ተጨማሪ ገቢ ለማግኘት እስከ 40 በመቶ የሚሆነውን የሪዘርቭ ቡድን ተጫዋች ሊሸጥ ይችላል ተብሏል። በቅርቡ እንደ ቲያጎ ፒታርች፣ ሲዛር ፔላሲዮስ እና ያሉ የካስቲያ ባለስቶች ወደ ዋናው ቡድን ማደጋቸው ለሌሎች ተጫዋቾች ቦታ ፈጥሯል። በዚህም ከእንግሊዝ ክለቦች ከፍተኛ የዝውውር ጥያቄ እየመጡ እንደሚገኙ ተገልጸዋል። ቤንያሚን ሼሽኮ የካቲት ወር የደጋፊዎች ፒኤፍኤ ምርጡ ተጫዋች በመባል ተመርጧል። ይሄ ተጫዋች እንግዲህ በተደጋጋሚ ጥሩ የሚባል እንቅስቃሴን እያስመለከተ ይገኛል። በዚህም እንግዲህ የፒኤፍኤ ምርጥ ተጫዋች ተብሎ እንደተመረጠ ነው እየተገለጸ የሚገኘው። ሊዛንድሮ ማርቲኔዝ ከጉዳት ባገገመበት ወቅት የሊቨርፑል አሌክስ ማካለስተር እና የአስቶን ቪላው ኤሚሊያኖ ማርቲኔዝ እንደደገፉ ተነግሯል። ይህ በጣም አስቸጋሪ ከሆኑ ሁኔታዎች አንዱ ነበር። የሁሉም ደጋፊ አስፈልጎኝ ነበር። ያለነሱ በጣም ከባድ ይሆን ነበር። ሁሉም ነገር ከዜሮ መጀመር ነበረብኝ። ኤሚሊያኖ ማርቲኔዝ እና ማካለስተር ሊደግፉኝ ወደ ቤት የመጣው ነበር። ይህ በብሔራዊ ቡድን ውስጥ ምን ያህል እንደምንተሳሰብና እርስ በርስ እንደምንከባበር ያሳያል። ዲቡ መልእክት ላከልኝ፣ ወደ ቤት እመጣለሁ አለኝ። ሲመጣም ስማ ማካለስተር አብሮ ይመጣል አለኝ። በጣም ደስ የሚል ጊዜ ነበር ሲል ነው እንግዲህ የተናገረውና የአርጀንቲና ቡድን ተጫዋቾች በሚገባ ምን ያህል አስተዋጽኦ እንደሚያደርጉ የሚያመላክቱ። ምክንያቱም ማካለስተር እንግዲህ የማንቸስተር ዩናይትድ ተቀናቃኝ በሆነው በሊቨርፑል ቤት እንደሚጫወት ይታወቃል። ነገር ግን ያ ተጽዕኖ ሳይፈጥርበት በቂ የሆነ ድጋፍ ሲሰጠው እንደነበር ነው የተናገረው። እንግሊዛዊ የፊት መስመር ተጫዋች ጄደን ሳንቾ በመጪው ክረምት ከማንቸስተር ዩናይትድ ቤት ያለውን ውል በይፋ የሚጠናቀቅ ይሆናል። ተጫዋቹ በአሁኑ ወቅት በኢናይ ኤመሪ አስቶን ቪላ ቤት በውሰት እየተጫወተ ይገኛል። ከወዲሁም ተጫዋቹ በመጪው ክረምት ኮንትራት መሆኑን ተከትሎ ክለቦች ሳንቾን በቋሚነት ለማስፈረም ጥረት ጀምረዋል ተብሏል። ከነዚህም ክለቦች ውስጥ የቀድሞ ክለቡ ቦሩሲያ ዶርትመንድ እንዲሁም አሁን እየተጫወተበት የሚገኘው አስቶን ቪላ ተጠቃሾቹ እንደሆነ ነው እየተገለጸ የሚገኘውና ጄደን ሳንቾ በነፃ ዩናይትድን ይለቃል ተብሎም ይጠበቃል። የማንቸስተር ዩናይትድ ታሪካዊ ተጫዋች ብሪያን ሮብሰን ማይክል ካሪክ ክለቡ ካዝሜሮን እንዳያሰናበት የተቻለውን ሁሉ እንዲያደርግ አሳስቧል። ሮብሰን እንዲህ ብሏል። ካዝሜሮ ለተጨማሪ ጊዜያት እንዲቆይ ይፈልጋለሁ። በዚህ ውድድር ዘመን በጣም ጥሩ ዓመት አሳልፏል። እሱ ምርጥ ተጫዋች ነው። ግሩም የእግር ኳስ አመለካከት አለው። ኳስን በደንብ ያቀብላል። በጭንቅላት ጨዋታዎች ጎበዝ ነው። እንዲሁም ተከላሉ ኳስ በመንጠቅ ረገድ ጠንካራና በራስ መተማመን መንፈስ ያለው ጎበዝ ተጫዋች ነው። ከፍተኛ ደረጃ ያለው ተጫዋች ካልሆን በስተቀር ለበርካታ ዓመታት ለሪያል ማድሪድ መጫወትና የአውሮፓ ሻምፒዮንስ ሊግን ማሸነፍ አትችልም። ሰዎች እሱ ምን ያህል ጎበዝ እንደሆነ ጠንቅቀው ያውቃሉ። ስለዚህ በሚቀጥለው የውድድር ዘመን ባለው ልምድ በመታገዝ ከዚህ በላይ ለቡድኑ መስጠት ይችላል። ባለፈው ዓመትም በአውሮፓ ውድድሮች ላይ እጅግ ድንቅ ነበር ሲል ነው ብሪያን ሮብሰን የተናገረው።
ሌጀንድ ፖል ስኮልስ እንግዲህ ስለ ማይክል ካሪክ በማህበራዊ ሚዲያ ስለተለጠፈው ጽሁፍ እንዲህ ብሏል። በምንም መልኩ ቢሆን ማይክልን ለመንካት አልፈለግኩም ነበር። እሱ በእግር ኳስ ውስጥ ከምታገኛቸው በጣም ጥሩ ሰዎች አንዱ ነው። እሱ ላስቀይመው የምፈልገው የመጨረሻው ሰው ነው። ለማንኛውም መልእክት ልኬለታለሁ። በቀጥታ አነጋግሬው ስማ አንተ ላስቀይም አስቤ አይደለም አልኩት። እሱም በትንሹም ቢሆን ቅር እንዳልተሰኘ መለሰልኝ። ሰዎች ቃላቶችን ያዛቡትና እንዳሰብኩት ያልተረዱት ይመስለኛል። ለማለት የፈለግኩት ነገር ቢኖር በእኔ እይታ ባለፉት 4 ጨዋታዎች ቡድኑ ምን ያህል ጥሩ ባይጫወትም የሚፈልገውን ውጤት ማግኘት ችሏል የሚለውን ነው። በዓለም ላይ ታላቁ አሰልጣኝ ነበረን። እሳቸውም አንዳንድ ጊዜ እድል እንደሚያስፈልግ ይናገሩ ነበር። ከጨዋታ ውጪ መሆን በቀይ ካርድና ሌሎች ያልተጠበቁ የጨዋታ ውስጥ ሁኔታዎች ሲፈጠሩ አንዳንድ ጊዜ ትንሽ እድል ያስፈልጋል ለማለት የፈለግኩት ይህን ብቻ ነው ሲል ነው ማይክል ካሪክ የተናገረው። ዩናይትዶች ወደ ሻምፒዮንስ ሊግ ካለፉና ለብሩኖ ፈርናንዴዝ ተስፋ ሰጪ ፕሮጀክት ካቀረቡለት በክለቡ የመቆየት ከፍተኛ እድል እንዳለው ፋብሪዚዮ ሮማኖ አስታውቋል። ብሩኖ ፈርናንዴዝ በዘንድሮ የውድድር ዘመን ከየትኛውም ተጫዋች በላይ በማንቸስተር ዩናይትድ ቤት ደምቆ የታየ ተጫዋች እንደሆነ ይታወቃልና ሬቲንጎችን እንግዲህ መመልከት ትችላላችሁ። ተጫዋቹ በየጨዋታዎች ማን ኦፍ ዘ ማችን የሚያሸንፍ ተጫዋች እንደሆነ ይታወቃልና ከዚህ አንጻር እንግዲህ ይህ ተጫዋች ወደፊትም ዩናይትድ ቤት ቢቆይ ለዩናይትድ የሚሰጠው አስተዋጽኦ የተለየ ነው ተብሎ ይጠበቃልና ከዚህ አንጻር እንግዲህ ማንቸስተር ዩናይትድ በተለይ ወደ ሻምፒዮንስ ሊግ ማለፉ ከፍተኛ የሆነ አስተዋጽኦ ያደርጋል ተብሎ ይጠበቃል። በነገራችን ላይ የዩናይትድ ወደ ሻምፒዮንስ ሊግ ማለፍ በብዙ አኳያ ጠቃሚ ነው ተብሎ ነው የሚጠበቀውና እንደ ቀላል የሚታይ ነገር አይደለም። ተጫዋቾችን በቀላሉ ለማምጣት የሻምፒዮንስ ሊግ ተሳትፎ ወሳኝ ነው ተብሎ ይጠበቃል። ምክንያቱም ከፋይናንሱ ረገድ እንግዲህ ዩናይትዶች በርካታ ፈሰስ ለማድረግ የሻምፒዮንስ ሊግ ተሳታፊ ካልሆኑ እንዲህ በቀላሉ እንግዲህ ከፋይናንሻል ፌር ፕሌይ አንጻር ዩናይትዶች ይቸግራል ተብሎ የሚጠበቀውና ከዛ አንጻር እንግዲህ የዩናይትድ በቶፕ ፎር መጨረስ ከፍተኛውን አስተዋጽኦ ለክለቡ ይኖረዋል ተብሎ ይጠበቃል። የማንቸስተር ዩናይትድ መልማዮች ቅዳሜ በአርቢ ሌዝቢች እና ኦስበርግ መካከል የተደረገውን ጨዋታ ላይ ዲዮማንዴን ለመከታተል በቦታው ተገኝተው እንደነበረ ፋብሪዚዮ ሮማኖ አረጋግጦታል። ይሄ በጣም መልካም የሚባል ዜና ነው። ዩናይትዶች እንግዲህ ተጫዋቹ ላይ ያላቸውን ፍላጎት ፍንትው አድርጎ የሚያሳይ ነው። ተጫዋቹ እንግዲህ በአርቢ ሌዝቢች ቤት ድንቅ ጊዜን እያሳለፈ መሆኑ ይታወቃልና ዩናይትዶችም አይናቸውን በዚህ ተጫዋች ላይ እንዳሳረፉ ነው የተነገረው። ዩናይትዶች እንግዲህ ለሻምፒዮንስ ሊግ ባለማለፉ የገጠሙት የፋይናንስ ተግዳሮቶችን ስንመለከት በውድድሩ ባለመሳተፉ ከዩኤፋ ሊግ የሚገኝ የሽልማት ገንዘብ እንዲያጣ ከማድረጉም ባለፈ በእያንዳንዱ የሜዳ ጨዋታ ሊገኙ የሚችሉ 5 ሚሊዮን ፓውንድ የሚጠጋ ተጨማሪ በስታዲየም ገቢ ክለቡን አሳጥቶታል። በተጨማሪ በአመት 90 ሚሊዮን ፓውንድ ከሚገኘው የአዲዳስ የመለያ ስፖንሰርሺፕ ስምምነት ላይ 10 ሚሊዮን ፓውንድ ቅናሽ ይደረግበታል። የተጫዋችና የአሰልጣኞች ደሞዝ በ25 በመቶ ይቀነሳል። ይህም ለክለቡ የአመት 78.25 ሚሊዮን ፓውንድ ወጪን ቢቀንስም ያጡት ገቢ ግን ሙሉ በሙሉ ሊተካ አይቻልምና ማንቸስተር ዩናይትድ በአጠቃላይ 313 ሚሊዮን ፓውንድ የደሞዝ ወጪ ያለበት ሲሆን 422 ሚሊዮን ፓውንድ ደግሞ ያልተከፈለ የዝውውር ዕዳ አለበት። ከዚህ ውስጥ ደግሞ 238 ሚሊዮን ፓውንድ እስከሚቀጥለው የውድድር ዘመን መጠናቂያ መከፈል ግዴታ አለበት። በመሆኑም ከ2023/24 የውድድር ዘመን በኋላ የሻምፒዮንስ ሊግ ውድድር ላይ እንደገና መሳተፍ ለማንቸስተር ዩናይትድ የፋይናንስ መረጋጋት እጅግ ወሳኝ እንደሆነ ነው የተነገረው። ኑስር ማዞሪያ እንግዲህ ስለ ማይክል ካሪክና የአሰልጣኝ ቡድን አባላቱ እንዲህ ሲል ተናግሯል። ከአፍሪካ ዋንጫ ከተመለሱ ጀምሮ ከእነሱ ጋር የነበረኝ ጊዜ ወድጄዋለሁ። በጣም ተገቢ ናቸው። የሚፈልጉትን ነገር በግልጽ ይነግረዋል። በእርግጥ ካሪክ በዚህ ክለብ ውስጥ ትልቅ ታሪክ ስላለው ክለቡን በሚገባ ያውቀዋል። ይህንን በአሰልጣኝነት ስልቱና በስብሰባዎቹ ላይ በሚነግረን ቃላት መለየት ችያለሁ። እስካሁን የነበረን ጊዜ በአጠቃላይ አስደናቂ ነበር ሲል ኑስር ማዞሪያ ተናግሯል። የቀድሞ የማንቸስተር ዩናይትድ ድንቅ ተከላካይ የሆነው ኒማንያ ቪዲች እንዲህ ሲል ተናግሯል። ማይክል ካሪክና ተጫዋቾች የኔ ድጋፍ አላቸው። ክለቡም በቀጣይ ዓመት በቻምፒየንስ ሊግ የሚሳተፈውን ደረጃ ይዞ እንደሚያጠናቅቅ ተስፋ አድርጋለሁ። በማይክል ካሪክና ተጫዋቾች ላይ ጫና ማሳደር ተገቢ አይደለም። እነርሱ ስራቸውን እንዲሰሩ መፍቀድ አለብን ሲል እንግዲህ በተጫዋችነት ጊዜው በጣም ድንቅ የሚባል ጊዜን ማሳለፍ የቻለው ኒማንያ ቪዲች ተናግሯል። በማንቸስተር ዩናይትድ ቤት እንግዲህ በተከላካይነት ስፍራ በጣም ከሚደነቁ ተጫዋቾች አግሬሲቭ ከሚባሉ ተጫዋቾች ውስጥ በግንባር ቀደምነት የሚጠቀስ ተጫዋች እንደሆነ ይታወቃልና አዎንታዊ የሆነ አስተያየቱን ነው በዛሬው ዕለት መስጠት የቻለው። ዩናይትዶች እንግዲህ ከሜኖ ጋር ሊጣመር የሚችልና በይበልጥ ደግሞ የመከላከል ባህሪ ያለው እንዲሁም የሜኖ የጨዋታ ጊዜን መጋራት የሚችል ወጣት አማካኝ ለማስፈረም እቅድ ይዟል። እንደ ዋና የተከላካይ አማካኝ ኢላማዎች ሁሴን አጎሜና ባሌባ ተለይተዋል ሲል ነው በአትሌቲክስ የዘገበው። የማንቸስተር ዩናይትድ ወሳኝ ሰጪ አካላት በማይክል ካሪክ ስራ እንደረኩ ተነግሯል። ሆኖም ክለቡ በቋሚ አሰልጣኝ ቅጥር ዙሪያ እንደማይቸኩል አጥብቆ ገልጿል። ውሳኔውም ከውድድር ዓመቱ መጠናቀቅ በፊት መወሰን የለበትም ሲሉ ነው የዘገቡትና ማይክል ካሪክ በሚያደርጋቸው እንቅስቃሴዎች ላይ በሚያደርጋቸው አጠቃላይ የቡድኑ እንቅስቃሴ ላይ መሰረት ያደረገ ይሆናልና እስከ ዓመቱ መጨረሻ ድረስ ምንም አይነት ውሳኔ እንደማይደረግ ነገር ግን
የሚያሳያቸው ውጤቶች ኢምፓክት ይኖራቸዋል ተብሎ እንደሚጠበቅ ነው የተገለጸው። እንግዲህ ዩናይትዶች በእጩነት በርካታ አሰልጣኞችን ይዘዋል። ሮበርት ዲዘርቢን፣ ሮበርቶ ዲዘርቢ፣ ሉዊስ ኤንሪኬ፣ ጁሊያን ነግለስማን በማንቸስተር ዩናይትድ የአሰልጣኝ እጩ ዝርዝሮች ውስጥ የተካተቱ እንደሆኑ ይታወቃል። ነገር ግን ዩናይትዶች አሰልጣኝ ለመቅጠር ይህን ያህል እንደማይቻኮሉና በክረምቱ እንግዲህ አዲሱን አሰልጣኝ ለማሳወቅ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። እኛም ይሄ ክለብ እንግዲህ መልካም ሁሉ እንዲገጥመው እንመኛለን። በዛሬው ዕለት እንግዲህ ዩናይትድ የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘሁ።